ሰላም ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች በሙሉ ዛሬ በእውነት በጣም የሚገርም ነገር እነግራችኋለሁ ማለት ነው። የእውነት ተከታተሉ። በእውነት ነው የምላችሁ። እኔ እንደዚህ ያለ ድንጋጤ ደንግጬ አላቅም። እንደዚህ ያለ ነገር አይቼም አላቅም። እና ውድ የዩቲዩብ ተከታታዮች ዩቲዩብን ሰብስክራይብ እና ላይክ እያደረጋችሁ ይሄ ላይክ ሰብስክራይብ ለካ የምለው ነገር አይደለም። የእውነት እኔ ለህይወቴ እንደ ታሪክ ይቀመጥ ብዬ ነው አንድ ሳልቀንስ ሳልጨምር እነግራችኋለሁ ማለት ነው። ምንድነው የሆንኩት? መጀመሪያ ማለት ነው ፎቅ እያጸዳው ነበረ። ፎቅ ማለት ነው እያጸዳው ነበረ። 2 ክላስ አጽድቼ ከጨረስኩኝ በኋላ የሴትዮዋ ክላስ አልጋ ብቻ አንጥፌ ጨረስኩኝ። አንጥፌ ከጨረስኩኝ በኋላ ሴትዮዋ ወደ ትምህርት ቤት ልጆቿን ልታመጣ ልትሄድ ፈለገችና ምን ትለኛለች? እኔ አሁን ልልበስ ውጪ ምናምን ነገር ብለኸኝ ማለት ነው አስወጣችኝ ማለት ነው። ልብስ ለብሳ ለመሄድ እኔ ከሄድኩ በኋላ አጽጂ ብለኝ ማለት ነው። ከዛ እሺ ብዬ እኔ ወደ ታች ወረድኩኝና እሷ ስትመለስ የማደርጋቸው ነገሮችን ካዘዘችኝ በኋላ እኔ እሺ አልኩና ምን ሆነዋለሁ ወደ ክላስ ይገባለሁ። እሷ መኪና አንስታ ከሄደች በኋላ እኔ ምን ሆናለሁ ዩቲዩብ ውስጥ ገብቼ አንዳንድ ደስ የሚሉ ነገሮችን ማየት ጀምራለሁ። መጀመሪያ ምንድን ነው ያየሁት? ሮዚ የምትባል አንድ ዩቲዩበር አለች። በጣም መወዳት፣ በጣም ነው የምታሳዝነኝ። እንደ እህት ነው መወዳት እና እሷን መጀመሪያ ሰፖርት ለማድረግ አየሁትና ቀጥዬ ደግሞ ራስን ዘና የሚያደርግ ሰዓቱ ገና እሷ ትምህርት ቤት ሄዳ እስክትመለስ ድረስ እሷ ክላስና ሽንት ቤት የማጠበው ጊዜ አላጣም። ለዛ ራስን ፈታ ላድርግ ብዬ ስልክን ይዤ ቁጭ ካልኩ በኋላ አንድ የሮዝን ከጨረስኩኝ 8 ያክል ቪዲዮ ነው ከጨረስኩኝ በኋላ 2 ደግሞ 29 ደቂቃ የያዘ ቪዲዮችን 2 ደስ የሚሉት ነገሮች ናቸው። ትምህርት አስተማሪ የሆኑ ነገሮች ናቸው እና እነሱን አየኋቸው። እነሱን ካየኋቸው በኋላ ወደ ሳሎን ስመጣ ብርቱካን ማለት ነው እዚህ ጋር ብርቱካን ታያችሁ። ብርቱካን ሳየው በቃ ደስ አለኝ። ምክንያቱም እኔ ሴትዮዋ ወይም ሰዎች ልጆቹ እያሉ ለማብላት ብበላ ምንም የሚሉ ነገር የለም፣ ግን ደስ አይለኝም። በቃ የሆነ ለምን እንደሆነ ያላቅም ሽምቅቅ ነው የሚለኝ። ሰውነቴ ላይ ይከብዳል፣ የሆነ ነገር በቃ ይሰማኛል እና እንደዚህ እያዩ መብላት አልችልም። ለዛ ለምን አልበላም አልኩና አንድ አንስቼ ማለት ነው በልቼ ልክ እንደጨረስኩ ጠረጴዛ ላይ ቁጭ ብዬ ማለት ነው የእውነት ነው የምላችሁ። ቆይ ላሳያችሁ። እዚህ ጋር እየተጫወትኩ አላላጦ ራሱ በስ እንትን እያደረኩ በርሽ ማርቄ ማለት ነው አንድ ልጬ ማለት ነው ከበላሁኝ በኋላ ቁጭ ብያለሁኝ። ወደ ላይ ለመውጣት እያሰብኩኝ ቁጭ ብያለሁ። ባሩ ማለት ነው ጓ ብሎ ዘግ። መጀመሪያ የሆነ ነገር ወደቀ ማለት ነው። መጀመሪያ የሆነ ነገር በኃይል ወደቀ፣ ደነገጥኩኝ። ቀጥሎ ደግሞ ባሩ በኃይል ተዘጋ። ከዛ ላሳያችሁ፣ የእውነት የሆነ ነገር ላሳያችሁ። እዚህ ጋር አሁን ውሻ አለች ግን ምንም ጩኸት አልጮኸችም። ሰው ወደ ላይ ሲወጣ ምናምን እና ማዳሜ ነች እንደ ብዬ ማለት ነው። መጀመሪያ ምንድን ያደረኩት ማነው እዚህ ቤት ያለው ብዬ ድምፄ 2 ጊዜ እንትን አልኩና ባሬን ከፈትኩና ወደ ውጭ ወጣሁኝ ማለት ነው። ባሬን ከፍቼ ወደ ውጭ ከወጣሁኝ በኋላ መኪና ፓርክ አየሁት ማለት ነው። እንደዚህ ፓርኩን ሳይ ምንም የለም፣ ማንም መኪና ምናምን የለም እና ከዛ ተመልሼ ገባሁኝ ማለት ነው። ተመልሼ ገባሁና ምንድነው ማነው ብዬ ወደ ላይ ለመውጣት ሞክራለሁ። ወደ ላይ ለመውጣት ብዬ ስል እዚህ ጋር 2 ጫማ መሀል መንገድ ላይ፣ ይሄኛው ቤት ውስጥ የሚታረገው ጫማ እና ጫማው 2 መሆኑን ካየው በኋላ ወደ ኋላ ተመለስኩና ብርቱካን በልቼ ስለነበርኩኝ ብርቱካኑን ይሸታታል፣ ቤት ስራ ሳትጨርስ ብርቱካን ነው እንደምትበላው ብላ እንዳትለኝ በሚለው ተመለስኩና 3 አይነት ዶድራንት ሽቶ ምናምን ተቀባብቼ ጠረኑን የብርቱካኑን ቀይሬ ነው ተመልሼ ወደ ላይ ወጣሁት ማለት ነው። ግን እንደዚህ አድርጋ አታውቅም።
እንደዚህ ሆኖ አያውቅም እኛ ቤት በእውነት የሚገርመኝ ማለት ነው። እዛ ጫማውን አነሳውና ወደ ላይ ወጣሁ ማለት ነው። ወደ ላይ ወጣሁና እሷ አሁን ለምሳሌ ምንድነው ጽዳቱን ሳትጨርሺ ምናምን ብላ ከጠየቀችኝ ሻወር እየወሰድኩ ነኝ ትንሽ ራሴ ከብድ ብሎኝ እላለሁ ብዬ አሰብኩ እና ብቻ ታውኩት። ቆሻሻ አላነሳው እዚህ ጋር አለ ቆሻሻ አላነሳው። እንደገና ደግሞ እዚህ ጋር ዝርክርክ አድርጌ ማለት ነው የማስታወት ማጽጃ፣ ሽንት ቤት ማጽጃ፣ ጂፎች ምኖች። ከዛ ይሄን በር አሁን መጥቼ ካየው በኋላ ነው ክፍት ያደረኩት ማለት ነው። እና እነግራችኋለሁ የሆነው ነገር ይሄ በር ዝግ ነበረ። ይሄ በር ዝግ ነበረ። እኔ አልጋ ብቻ ነው ያነጠፍኩት። ይሄ በር እኔ ስመጣ ዝግ ነበረ ማለት ነው። ከዛ ማዳም አንቺ ቤት ነሽ፣ ማዳም አንቺ ቤት ነሽ አልኳትና 2-3 ካልኩ ዝም አለኝ። የሆነ ሰው የሚያወራ ሰው የለም። ከዛ ምንድን ነው ብዬ ይህንን ለመክፈት ፈራሁት። እሷ ውስጥ ከሆነች ሽንት ቤት ከሆነች ትቆጣለች። በሩን በርገገን ስንገባና ትንሽ ልረጋጋልኩና እዚህ ስመጣ ይሄ በር ዝግ ነበረ። ይሄ በር ዝግ ነበረ እንደዚህ ማለት ነው። ከዛ ቀስ ብዬ እዚህ ሰው አለ እያልኩኝ እየፈራሁ ማለት ነው ከፈትኩኝ። ስከፍት ይታያችሁ ማስኮቱ ክፍት ነው። ማስኮቱ ክፍት ነው። ወደ ታች ሳይ ይሄኛው ወርቆ አገኘሁት ማለት ነው። ከዛ ንፋስ መሆኑን አወኩና ጌታ ሆይ አመሰግናለሁ። ወይኔ እኔ ሰው የመጣ መስሎኝ። አንደኛ ሌባ ገፍቶ ነው እንዴ ቤት ውስጥ? ቆይ ሌባ ገፍቶ ምንድነው የተፈጠረው ብዬ በጣም ነው የፈራሁት። ደግሞ ወደ ላይ ስወጣ ጫማ ደረጃ ላይ ሳየው ደግሞ በቃ ሴትዮዋ እንደመጣች በቃ ጽዳቱ ሳላጸዳ ክላሷን ሳላጸዳ ተመልሳ መጣች። ሁሌ እንደዚህ እንደማደርግ ታስበኛለች ብዬ ሁለተኛ ደነገጥኩ። መጀመሪያ ቤት ውስጥ ማን ያለው? ዝም ቤት ውስጥ ማን ያለው? ዝም ስለ ሲባል ሌባ መሰለኝ። ቀጥሎ ደግሞ ይሄ ምንድነው የተንኳካ ዕቃ ምናምን በቃ ሌባ ነው ብሎ ውስጥ ያመነ ማለት ነው። ቀጥሎ ደግሞ መሀል መንገድ ላይ ደረጃው ላይ ጫማውን ሳገኝ ማዳም ነች ጽዳቱን ሳልጨርስ ብዬ በኢየሱስ እንዴት አሁን ራሱ የሆነ ነገር እየጮኸ ድንግጥ አልኩኝ። እናንተ የሰው ቤት እንዴት ነው የሚያስፈራው! ልበላት መፍራት፣ ልጠጣ መፍራት፣ አልሰራው መፍራት። እንደዚህ ገጥሟቸው ያውቃል? በእውነት ነው። እኔ ለታሪክ ይቀመጥ። ይህ እውነት እኔ ግርም ነው ያለኝ በኢየሱስ ስም። እንደዚህ አይነት ያለ እኔ ልቅረጽ በቃ ብዬ ማለት ነው አላነሳም ብዬ ታውኩት ማለት ነው። ምክንያቱም በጣም ስለገረመኝ ማለት ነው። ይሄ ሰፈራችን ነው። ይኸው ያምራል። እኛ ሰፈር ነው። በጣም ያምራልና ውዶች በእውነት በጣም ነው ገረመኝ። በጣም ነው የገረመኝ። መስኮት ደግሞ ተጠንቀቁ፣ ሰዓት ከፍቱ እንዳታው ማለት ነው። እንደዚህ ሰዓት ዘጉ ከተዋችሁ በጣም እንትን ነው፣ አስቸጋሪ ነው። በጣም አስቸጋሪ ነው። በጣም በእውነት ንፋሱ በጣም ነው የሚያስደነግጣችሁ። በኢየሱስ እንደዚህ አይነት ያለ እኔ ድንጋጤ ሰውነቴ እስካሁን እየተንቀጠቀጠ ነው። 2 ክላስ ጨርሻለሁ ኦልሬዲ 2 ክላስ። ይሄኛው እንዳጋጣሚ ማለት ነው መጋረጃውን ሁሉ ዘግቼ ጨርሼ ነው እንትን ያልኩት። ይሄ ንፋስ እንትን አላለው፣ ግን ያኛው ስላልጨረስኩኝ በጣም ነው ትንሽ ደነገጥኩኝ። ትንሽ እኮ ነው ጽዳት የቀረኝ፣ ግን ለምን በቃ ሌባ ገብቶ 2 አይነት ሀሳብ ያውላችሁ። መሬቱ ራሱ እንዳለ ፀጉር ብቻ ይታያችኋል። ፀጉሩ አላጸደው። ሌሎቹ ክላስ በጣም ጽድት ያሉ ናቸው። ይሄ ግን አላጸደው። አያችሁ ሴትዮዋ ልክ እንትን ብላ ልብሷን አውልቃ ምን ብላ እንደሄደችው ነው። በቃ አላጸደው ምንም ማለት ነው። ሽንት ቤቱም አላጠብኩም። በስመ አብ እንዴት እንደደነገጥኩ ለነገራችሁ አልችልም። ብቻ ውዶች እኔ ልያችሁ የምፈልገው ይሄን ራሱ ካጸደው በኋላ ማስገባት አለብኝ። በቃ ዝርክርክ ብሏል እዚህ አካባቢ። እንደዚህ አይነት ነገር ሴትዮ ደግሞ አትወድም እና ድንግጥ ነው ያልኩት። ብቻ ውዶችዬ ይህንን ቻናል ላይክ እና ሰብስክራይብ አድርጎ በጣም በእውነት አይዞሽ በሉኝ። ኮሜንት፣ መልካም ኮሜንት። እንደዚህ አይነት ነገር ገጥሟችሁ ያውቀዋል ወይስ እኔን ነው የገጠመኝ? በስመ አብ። ይሄ ለታሪክ ይቀመጥ። እናንተ አያችሁ አላያችሁ፣ ለእኔ ለታሪክ ይቀመጥ። የሰው ቤት ምን ያክል ማይረጋጋ የሆነ ውስጣችሁ የሚያስፈራ በቃ ብዙ ስሜት እንደሚሰማ እንትን እንድትሉ ማለት ነው። እውነት እኔ ለታሪክ አስቀምጧለሁ። በጣም ወዳችኋለሁ፣ በጣም አከብሯችኋለሁ። ውድና የተከበራችሁ ምርጥ ፋሚሊ በጣም ስላያችሁ ቴንኪዩ። ቻናሌን ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት ጻፉ፣ ሰፖርት አድርጎ። ወዳችኋለሁ። ባባይ። መልካም ቆይታ። ሁላችሁም ወዳችኋለሁ የኔ ቆንጆች።
ቻው። አሁን ፎቅ ላይ ሆኜ ነው